የታጣቂው ቡድን አመራርና አባላት በሰላማዊ መንገድ እጅ መስጠታቸው ተገለጸ። በደራ ወገዴ፣ በሸበል በረንታ፣ በአባይ ዳር መገኛዎች ዙሪያ ባለፈው ሳምንት በተካሄደ የተቀናጀ ኦፕሬሽን ተበታትኖ የነበረው ራሱን በተለያዩ ስያሜ የሚጠራው የታጣቂ ቡድን አመራርና አባላት በሰላም እጅ መስጠታቸው ተገለጸ። ቱርክ በአፍሪካ ቀንድ አዲስ ግጭቶች በፍጹም ማየት እንደማትፈልግና በቀጠናው በስቃይ ውስጥ በሚገኙ ሰዎች ላይ አዲስ ህመም መጨመር እንደማይገባ የሀገሪቱ ፕሬዝዳንት ረቼፕ ጣይብ ኤርዶቫን ተናገሩ። የአፍሪካ ቀንድ የውጭ ጉዳይ ኃይሎች የመፋለሚያ ሜዳ ሊሆን እንደማይገባም ፕሬዝዳንቱ አሳስበዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምንቆያችሁን የዕለተ ረቡዕ የካቲት 11 ቀን 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንዲደርሳችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። የታጣቂ ቡድኑ አመራርና አባላት በሰላማዊ መንገድ እጅ መስጠታቸው ተገለጸ። በደራ ወገዴ፣ በሸበል በረንታ፣ በአባይ ዳር መገኛዎች ዙሪያ ባለፈው ሳምንት በተካሄደ የተቀናጀ ኦፕሬሽን ተበትኖ የነበረው ራሱን በተለያዩ ስያሜ የሚጠራው የታጣቂ ቡድን አመራርና አባላት በሰላም እጅ ሰጥተዋል። በዕለቱ የስድስተኛ እዝ አዛዥ ሜጀር ጀነራል ብርሃኑ ጥላሁንን ጨምሮ የወረዳው የስራ ኃላፊዎች፣ የሰራዊቱ ከፍተኛ አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የአካባቢው ማህበረሰብ በመገኘት አቀባበል አድርገውላቸዋል። ሜጀር ጀነራል ብርሃኑ ጥላሁን ምንጊዜም ቢሆን ኢትዮጵያዊነትን በማስቀደምና በምክክርና በውይይት የትኛውንም ችግር መፍታት እንደሚቻል በማመን መሳሳታችሁን ተረድታችሁ የሰላም ጥሪውን ተቀብላችሁ በመምጣታችሁ ምስጋና ይገባችኋል ብለዋል። ዋና አዛዡ ፍላጎትን በኃይል ለማሳካት መሞከር ትርፉ ኪሳራ ብቻ ሲሆን የኋላ ቀር አስተሳሰብ ያላቸው ቆሞ ቀሮች የሚከተሉት የጥፋት መንገድ እንደሆነም አስረድተዋል። ኢትዮጵያ በአሁኑ ሰዓት ታላቅ የልማት ስራዎችንና ሌሎች ሀገራዊ ጉዳዮችን ለማሳካት ደፋ ቀና እያለች በምትገኝበት ወቅት እንቅፋት መፍጠር የታሪክ ተወቃሽ ያደርጋል ያሉት ሜጀር ጀነራል ብርሃኑ ጥላሁን አሁንም ቀሪ በጫካ የሚገኙ ታጣቂ ቡድኖች ያለምንም ማመንታት ፈጥነው የሰላም ጥሪውን ተቀብለው መግባት እንዳለባቸው ጥሪ አቅርበዋል። የደራ ወረዳ ዋና አስተዳዳሪ አቶ መስፍን ታዬ በበኩላቸው የወረዳችንን ሰላምና በጽንፈኛና በአሸባሪ ኃይሎች ላለፉት ዓመታት ይህ ነው በማይባል ምክንያት በተለይ ለብዙ ዓመታት ተዋህዶ በጋራ አብሮ ያኖረው ህዝብ ለመከፋፈልና ራሳቸውን ድብቅ የውጭ ጠላቶችን አጀንዳ ለማስፈጸም እንደ ጥሩ አጋጣሚ በመጠቀም በወረዳችን ላይ ብዙ በደል እየፈጸሙ እንደመጡ በሰላም ወዳዱ ህዝባችንና ጠንካራ የመከላከያ ኃይላችን ብርቱ ክንድ ወጥናቸውን ሊመክን ይችላል ብለዋል። በደራ ወረዳ ቀጠና ታጥቆ ሲንቀሳቀስ የነበረው የጽንፈኛ ቡድን ራሱን የሚኒሊክ እዝ የበላይ ፈቃዱ ክፍለ ጦር ብሎ የሚጠራ ዋና አስተባባሪ በየነ ግዛው ትግሉ ከመነሻ ነው የሚባል ዓላማ የሌለው መሆኑን ገልጾ ለ3 ዓመታት የህዝብን ስቃይ ከማብዛት ውጪ የሚያስገኝለት አንድም ጥቅም እንደሌለ ተረድተን የሰላም ጥሪውን ተቀብለናል ብለዋል። ጽንፈኛ ቡድኑ አሁን ላይም በህዝቡ ላይ ያደረሰው እንግልትና ስቃይ አልበቃም ብሎት ይባስ ትግሉን ቀስ በቀስ ጠልፎ ከኢትዮጵያ ጠላቶች ጋር ግንባር ፈጥሮ መስራቱን ከባዳ ጋር በመሆን ህዝባችንን አንወጋም በማለት ከህዝባችን ጎን ለመሆን ተመልሰናል ብለዋል። ሌላኛው አቶ በቀላ በጀ ከ3 ዓመታት በፊት በደራ ወረዳ ውስጥ ባይት ቀበሌ ሚኒሻ ሆኖ ሲያገለግል የነበረው በኋላ ላይም በጽንፈኛ ቡድኑ ፕሮፓጋንዳ ታሎ የተሰጠውን የህዝብና መንግስት ኃላፊነት ወደ ጎን ትቶ እስካሁን በህዝብ ላይ ባደረሰው የክህደት ተግባር በጥጠት 64 ግብረ አበሮችን ጨምሮ አስተሳስሮ ከነሙሉ ትጥቃቸው ይዞ እንደገባም ተነግሯል። በደሴ ከተማ ሱቅ ሰብረው ስርቆት የፈጸሙ ጠርጣሪዎች በቁጥጥር ስር መዋላቸው ተገለጸ። በደሴ ከተማ የንግድ ሱቅ ሰብረው በመግባት ከፍተኛ ግምት ያለውን ንብረት የዘረፈው ተጠርጣሪዎች በቁጥጥር ስር መዋላቸውን የከተማዋ ፖሊስ መምሪያ አሳወቀ። ተጠርጣሪዎቹ በተለያዩ መሳሪያዎች ሱቆችን በመክፈት ስርቆቱን መፈጸማቸውን አምነዋል። ፖሊስ ለተገኘው ውጤት የማህበረሰቡ ድጋፍ ከፍተኛ እንደነበር ጠቅሶ በቀጣይ መሰል አጠራጣሪ ድርጊቶች ሲታዩ ህዝቡ መረጃ በመስጠት ትብብሩን እንዲቀጥል ጥሪ አቅርበዋል። መረጃው የደሴ ከተማ ፖሊስ መምሪያ ነው።
ቱርክ በአፍሪካ ቀንድ አዳዲስ ግጭቶች በፍጹም ማየት እንደማትፈልግና በቀጠናው በስቃይ ውስጥ በሚገኙ ሰዎች ላይ አዲስ ህመም መጨመር እንደማይገባ የሀገሪቱ ፕሬዝዳንት ረቼፕ ጣይብ ኤርዶቫን ተናገሩ። የአፍሪካ ቀንድ የውጭ ኃይሎች የመፋለሚያ ሜዳ ሊሆን እንደማይገባም ፕሬዝዳንቱ አሳስበዋል። የቱርኩ ፕሬዝዳንት ማሳሰቢያውን የሰጡት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በሰጡት የጋራ ጋዜጣዊ መግለጫ ላይ ነው። በኢትዮጵያ በኩል ከፍተኛ ግምት የተሰጠው የቱርኩ ፕሬዝዳንት ጉብኝት አቀባበልና ጋዜጣዊ መግለጫ በብሔራዊው ቴሌቪዥን በቀጥታ ተላልፏል። ኤርዶቫን 7 ደቂቃ በፈጀው የተጻፈ ንግግራቸው ካነሷቸው ጉዳዮች መካከል የአፍሪካ ቀንድ ሰሞነኛ የፖለቲካ ሁኔታ ይገኝበታል። የዓለም ሁሉ አይን በአፍሪካ ቀንድ ላይ ባረፈበት በዚህ ጊዜ የኢትዮጵያ ረጅም ዘመናት ያስቆጠረ የሀገር መንግስት መዋቅርና ተምሳሌያዊ አስተዳደር የበለጠ አስፈላጊ የሆነ መጥቷል ያሉት ፕሬዝዳንት ኤርዶቫን በአፍሪካ ቀንድ ላይ ቱርክ ያላትን አቋም አያይዘው ግልጽ አድርገዋል። ኢትዮጵያ በምትገኝበት ቀጠና ያሉ ሀገራት ሉዓላዊነትና የግዛት አንድነት አስፈላጊነት ላይ ያለንን አቋም በተለይ አጽንዖት መስጠት እፈልጋለሁም ብለዋል። በዩክሬንና ሩሲያ የመጀመሪያው ቀን ድርድር ትርጉም ያለው ለውጥ መታየቱን አሜሪካ አሳወቀች። ሩሲያና ዩክሬን በጄኔቫ ያደረጉት የመጀመሪያ ቀን ድርድር ጦርነቱን ለማቆም የሚያስችል ትርጉም ያለው ለውጥ ማምጣቱን የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ተናገሩ። ሁለቱ ሀገራት በዛሬው ዕለት የሁለተኛ ቀን ድርድራቸውን እንደሚቀጥሉም ገልጸዋል። ዊትኮፍ በኤክስ ገጻቸው ባሰፈሩ ጽሑፍ ፕሬዝዳንት ትራምፕ ሁለቱንም ወገኖች ለድርድር በማቅረብ ረገድ ያገኙት ስኬት ትርጉም ያለው ለውጥ አምጥቷል ብለዋል። በዚህ አስከፊ ግጭት ውስጥ የሚፈሰውን ደም ለማስቆም የሚደረገው ጥረት ውስጥ በመሳተፋቸው ኩራት እንደሚሰማቸውም ጽፈዋል። ከፍተኛ የዩክሬን ተደራዳሪ የሆኑት ኡመስታም ኡሜሮ በበኩላቸው የመጀመሪያው ቀን ድርድር በተግባራዊ ጉዳዮችና ስምምነት ሊደረስባቸው በሚችሉ መፍትሄዎች የአተገባበር ሁኔታ ላይ ያተኮረ እንደነበር በማህበራዊ ሚዲያ ገጻቸው ላይ በለጠፉት ጽሑፍ ላይ ገልጸዋል። ይህ ከሆነ ከአጭር ጊዜ በኋላ በቪዲዮ መልእክት ያስተላለፉት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አሜሪካ ለሩሲያና ዩክሬን ባቀረበችው ሀሳብ መሰረት ሀገራቸው ጥቃት ከመፈጸም ለመታቀብ ዝግጁ መሆኗን ተናግረዋል። እኛ ጦርነት አንፈልግም ያሉት ዜሌንስኪ ዩክሬናውያን እዚህ ጦርነት ውስጥ የገቡት ሀገራቸውንና ነጻነታቸውን ለመከላከል መሆኑን በአጽንኦት ገልጸዋል። ጦርነቱን ለማቆም ወደሚችል ስምምነት በፍጥነት መሻገር አለብን። ጥያቄው መቅረብ ያለበት ለሩሲያውያን ብቻ ነው። የሚፈልጉት ምንድነው ሲሉም ጠይቀዋል። የሩሲያው የዜና ወኪል ምንጭ ጠቅሶ ባወጣው ዘገባ 6 ሰዓት የቆየው የማክሰኞ ድርድር ውጥረት የበዛበት እንዲሁም የሁለትዮሽና የሶስትዮሽ ቅርጾችን ይዞ የተካሄደ እንደነበር አስረድተዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩ።